ችግር ላይ ማተኮር ሲጀምር ህይወት እያነሰ ነው የሚሄደው። ችግር ላይ ማተኮር ሲጀምር እምነትህ እየሳሳ ነው የሚሄደው። ችግር ላይ ስታተኩር አእምሮ ነገሮችን የመፍጠር እድሎችን የማየት ልክ እንደ ተኳለ አይን ፊት ለፊት ላይ ያሉትን እድሎች አጥርቶ የማየት ችሎታን ያደበዝዘዋል። የሰውነትን የበሽታን የመከላከል አቅም ያደክመዋል። ከሰዎች ጋር መግባባት የመቻል አቅምህን ያሳሳል። ሰው ችግሩ ላይ ማተኮር ሲጀምር በችግሩ ኢነርጂ ላይ ስለሚሆን ይኸውልህ እንደዚህ ማለት ነው። ያንተ መንፈስ አሁን እዚህ ጋር ነው ያለው። አሁን በዚህ ሰዓት ችግሩ የለም ብለን እናስብ፣ ወይም የችግሩ ማስታወሻ የለም። ልክ ችግሩ ማስታወስ ሲጀምር ወደ ራሱ ደረጃ ያወርዳል ችግሩ። አሁን መፍትሄ የምትፈልገው በችግሩ ደረጃ ላይ ሆነህ ነው የሚሆነው ማለት ነው። ስለዚህ ዝቅ ብለህ ስለሆነ መፍትሄ የምትፈልገው መፍትሄ አግኝተህ እንኳን ችግሩን ብትፈታው ያ አዌርነስ በጣም ዝቅተኛ አዌርነስ ስለሆነ ይሄን ችግር ፈቶታል፣ ግን ሌላ ችግር አንተ ያላየሃቸው በዚህ ችግር መፈታት ምክንያት የማይመለሱ ሌሎች ችግሮችን ይፈጥራል። በዚህ ምክንያት አብዛኛው ሰው ችግር ለመፍታት የተፈጠረ ይመስል ከጧት መልሶ እስከሚተኛበት ሌሊት ድረስ እንዲሁ ችግር እንደፈታ አዌርነሱ በየሄደበት ችግር እንዳየ ለችግር ሴንሲቲቭ እየሆነ ምን ማለት መሰላችሁ? ፕሮብለም ኮንሺየስ ነው የምንሆነው። ስለ ችግር ባሰብን ቁጥር ችግር እንኳን ባይሆን ምናልባት ችግር ሊሆን ቢችል እያልን ጭምር ማሰብ እንጀምራለን። ፕሮብለም ኮንሺየስነስ የማንንም ሰው ችግር ፈቶ አያውቅም። let me tell you something. ኦኬ አሁን ቤት ክራይ ውስጥ ትኖር ይሆናል። what's the problem? ደስ እያለ ክፈለው ለዛ ሰው። ለምን መሰለ? እንቅልፉን አጥቶ ኃይሉን አሰባስቦ ተበድሮ ተለቅቶ ምን አርጎ ሰርቶ ጨርሶ ፊኒሽ አርጎ እቃን አስገብተበት መኖር ነው የጀመርከው። ደስ እያለ ነው ልትኖርበት የሚገባው። ኦኬ ሐኪሙም 7 ዓመት ሕክምና ቦታ ተምሮ የተማረበት መንገድ ምንም ይሁን ምን ተምሮ የገባውን ነገር በሱ አረዳድ በሱ እውነት የመሰለውን ነገር ነው የሚነግር። የመቀበል ያለ መቀበል መብት ባንተ እጅ ላይ ያለ ነው። ስለዚህ ለዚህ ሰው ምስጋና አቅርብለት። ተጠንቀቅ ካለ ነገር ተጠንቀቅ። ግን ሙሉ በሙሉ ተስፋ ማድረግህን የሚወስድብህ ከሆነ that's dangerous. ኦኬ ስለዚህ ሁሉ ጊዜ ሰዎች ችግራቸው ላይ ሲያተኩሩ የሚሆነው ነገር ምንድነው? የችግሩን ያህል ሆነው ወደ ታች ወርደው ስለሆነ የሚያስቡበት ጥራት ሰውነታቸው ውስጥ የሚሰማቸው ስሜት ወደፊት ይመጣል ብለው ተስፋ የሚያደርጉበት ነገር በሙሉ ወደ ታች ወርዶ በችግሩ ደረጃ ላይ ሆኖ ነው የሚከናወነው። ስለዚህ የመጀመሪያው ሰው ማድረግ ያለበት ከችግሩ ለመውጣት ምንድነው ካልከኝ ትኩረትን ከዚህ ነገር ላይ ማንሳት ብትችል ለአንድ አፍታ እንዴት በለኝ። ባለቤቱ ማን ያውቃል? እውነት አንተ በፈጣሪ የምታምን ከሆነ ማን ያውቃል ከፈጣሪ በስተቀር አንድ ቀን አንተ በምታስተዳድረው ግቢ፣ አንተ በምትመራው ቤት፣ ባንተ ስም በተመዘገበ ንብረት ውስጥ እየኖርክ እንትናናና ውጣ እንትናናና ግባ ይሄን ያህል ጨምር ይሄን ያህል ቀንስ ማትባልበት ህይወት ይፈጠር እንደሆነ ማን ያውቃል ከዕለታት አንድ ቀን አንተ በማታውቀው ተአምር ተስፋ ማድረግ ሲጀምር፣ ማን ያውቃል ፈጣሪ ከዚህ ነገር ያወጣኛል ማለት ሲጀምር፣ ተስፋ ማድረግ ሲጀምር፣ ብርሃን ማየት ሲጀምር፣ ማን ያውቃል ከዕለታት አንድ ቀን በኔ ስም በተመዘገበ ሰዎችና ውጣና ግባ በማይሉት ቤት ውስጥ መኖር እችል ማን ያውቃል ብለ ቺን ብቻ ማለት ሲጀምር ኢነርጂ ባንድ ጊዜ ወደ ላይ መውጣት ይጀምራል። check it in your body። አሁን ቼክ አድርገው። ሰዎች ከተቸገሩበት ነገር ላይ አይናቸውን አንስተው የዚያን ነገር ተቃራኒ ማሰብ ሲጀምሩ ኢነርጂያቸው ባንድ ጊዜ ወደ ላይ ይወጣል። ግን ችግሩ ምንድነው? ለቀቅ ሲያደርጉት ወደ ነበረበት ቦታ ይመለሳል። that's good። ባንድ ቀን ልምምድ ጡንቻ ዳብሮ መቼም ለአንድ ሰው አንድ ቀን ጂም ቤት ሄዶ ዳምፔሎችን አንስቶ ሲታ ፑል አፕ ምናምን ሰርቶ ከዛ በኋላ ለሰውነታቸውን የገነቡ ሰዎች የሚወዳደሩበት መድረክ ላይ ሄዶ አወዳድሩኝ እንደማይል ይታወቃል። ሰውነት በልምምድና በማስጨነቅ ብዛት እንደሚያድገው እንደዚያው ሁሉ የትኛውም የህይወት ልምምድ ፈር ያልያዘ ሰውነታችን ሳይኪካችን ውስጥ ያልተገነባ ልምምድ በመለማመድ ብዛት ደመነፍሳዊ ካላደረግነው በስተቀር በአንድ ቀን
የሆነ አጋጣሚ የሆነ ነገር አድርገን ሰውነታችን ውስጥ ገብቶ ስጋ እንደማይለብስ ይታወቃል። do it every day። ትኩረቶች በሙሉ ወደዛ ሄዳለሁ። የተወሰነ ጊዜ ራስን ነቀል አድርግና ደግሞ ሌላ ነገር ተለማመድ።